ቢያንስ አሁን ያለችበትን ሁኔታና አድራሻዋን ለአድማጮቻችን እናሳውቃለን። አሁን ልቅም ያለች ቆንጆ ስዕል የመሰለች ድምጻዊት ሰው ከተሰማራ እንደየስሜቱ በዋለት ሜዳ አይቀርም ማፍራቱን መንበረ በየነ የት ገባች? ምን ደረሰች? ዛሬ ምን ትሰራለች? የት ትኖራለች? የደራው ጨዋታችን ምላሽ ይሰጥበታል። ከሁሉ አስቀድመን ግን ወርሃ የካቲት 1995 ዓመተ ምህረት የዛሬ 15 ዓመት ገደማ ፒያሳ ቲሩን ፊት ለፊት ይገኝ ከነበረ የወዳጆቼ ቢሮ ከመንበረ በየነ ጋር ተገናኝተን ነበረ። ያኔ መንቤን በጥቂቱ አውግቻት ነበረ። ያኔ ያወጋነውን ወግ ካዜብ ጋር እንዲህ እናቀርበዋለን። የሕክምና ሊቅ በሽታን መርማሪ ሲሆን ደስ አይልም ፊደል አስተማሪ አንዳንድ ሰዎች ስላንቺ የትውልድ ሐረግ ዙሪያ ያከራከራሉ። ምን ይያሉ? መንበረ የፈረንጅ ደም አላት ይላሉ። ይሄ ፈጽሞ ሐሰት ነው። እኔ ንጹህ ኢትዮጵያዊ ነኝ። ቅይጥ የለብኝ ድብልቅ ምንም አያውቀኝም። ክልስ ናት እኮ ነው የሚሉሽ። ኬት አምጥተው? እኔ በእናቴ አንኮበር በአባቴ ጉራጌ ነኝ። እንግዲህ ይሄ ክልስ የሚያሰኝ ከሆነ እሺ ተወለድሽ መንበረ? እዚቹ አዲስ አበባ ሰፈር 80 ተወለድኩ። ፈረንሳይ ለጋ ሲሆን አደኩ። ወላጆችሽ ዛሬም በሕይወት አሉ? አባቴ ሞቶብኛል። እሺ አንቺ ለቤታችሁ ስንተኛ ልጅ ነሽ? የመጨረሻ። ካንቺ በላይ ስንት ልጆች አሏችሁ? 3 ሁሉም በሕይወት አሉ? አዎ ሁሉም በሕይወት አሉ። ምን ይሰራሉ? በተለያየ መንግስት መስሪያ ቤት ውስጥ ያገለግላሉ። እስቲ ወደ ሙያሽ እንግባ። ብዙዎች የሚያውቁሽና የሚያስታውሱሽ በአንዲት ዘፈንሽ ነው። ሰው ከተሰማራ። እቺ ዘፈንሽ መጠሪያሽም መታወቂያሽም ሆናለች። ትክክል ነኝ መንቤ? አልተሳሳትክም። ጥሩ። እስቲ አዝማቿን እስቲ በይልኝ። ሰው ከተሰማራ እንደየስሜቱ በዋለበት ሜዳ አይቀርም ማፍራቱ። ግጥሙ የማን ነበር የዘፈን? የዚህ ግጥም ደራሲ ፋንታ አንታለህኝ ይባላል። የኮሎኔል ኃይሉ ወልደ ማርያም ነው። እሳቸውም ምን መሬቱ ይቀለለውና ዛሬ በሕይወት የሉም። ዜማው የኮሎኔል ኃይሉ ወልደ ማርያም ነው። ግጥም ደራሲው ግን ፋንታ አንታለህኝ ይባላል። እሳቸውም ከዚህ ዓለም በሞት ተለይተዋል። ኮሎኔል ኃይሉ ማለት እንግዲህ የዜማው ደራሲ የኤክስፕረስ ባንዱ ሙዚቀኛ የፈለቀ አባት ናቸው። መቼ ነበር ይህን ዘፈን የተጫወትሽው? የቆየ እኮ ዘፈን ነው። በ1963 ዓመተ ምህረት የመጀመሪያ የነበረ። የመጀመሪያውም ዘፈንሽ የነበረ? አዎ የመጀመሪያ ነበር። መድረኩስ ይሄን የመጀመሪያ ዘፈንሽን ለመጀመሪያ ጊዜ የተጫወትሽበት መድረክ ደብረ ብርሃን ነው። ይሄ የመጀመሪያ ዘፈኔን ለመጀመሪያ ጊዜ የተጫወትኩት ደብረ ብርሃን ነበር እና ሌላ አንድ ዘፈንም ተጫውቻለሁ። ምን የሚል? ጣሙ ይለወጣል የሚል። ጣሙ ይለወጣል እንዴ የሚል ዘፈን አለሽ እንዴ? ታዲያስ ሽታው የዶሮ ወጥ ጣሙ ባዶ ሽሮ ምንም ጥቅም አይሰጥ ላይጥም ተገሽሮ። ቆየረ እንደውም አንቺ እስከዛሬ ምን ያህል ዘፈኖችን ተጫውተሻል? 60 እና ታዲያ ለምንድን ነው አንድ ሰው ከተሰማራ ብቻ የሚጠቀስልሽ? ጎልቶ ስለወጣ ይሆናላ። እሱ ነው በጣም የሚታወቀው እንጂ ብዙ ዘፈኖችን ተጫውቻለሁ። በእናት በአባት ቤት ደህን ስንጫወት ይህንንም ሳያውቀዋል። በእናት በአባት ቤት? በእናት በአባት ቤት። እስቲ ለአድማጮቻችን እናሰማቸው። በእናት በአባት ቤት ደህን ስንጫወት ቢ መንበረ በእናት
ተሰማራ እንደየስሜቱ የሚለው ዘፈንሽ ባልሳሳት ትክክለኛ ርዕሱ እንደየስሜቱ ይመስለኛል። ልክ ነህ፣ እንደየስሜቱ። አሃ እና ከነዚያ ሁሉ ዘፈኖች ይሄ ብቻውን ገኖ የወጣው ለምን ይመስልሻል? እኔ እንጃ፣ ምናልባት የሰው ሁሉ ስሜት ስለሚዳስስ ይሆን? እኔ በበኩሌ ግን ሁሉንም ዘፈኖችን ስዘፍናቸው የመጀመሪያውንም ወድጃቸው ነው። ጥሩ። እስቲ አሁን ደግሞ ወደ ኋላ ታሪክሽ ልመልስሽ። መንበረና ሙዚቃ እንዴት ተገናኙ? ትምህርት ቤት ያኔ እኔ ማር የነበረው በጊዜው አጠራር ሚስዮን ቤት ይባል በነበረውና ዛሬ ሚያዝያ 23 እየተባለ የሚጠራው ትምህርት ቤት ነው። እና እዛ ሚሽን ውስጥ ሁሌም መዝሙር ነበር። ማለት መንፈሳዊ? አዎ መንፈሳዊ መዝሙር፣ በጣም ብዙ መንፈሳዊ መዝሙሮች ነበሩ። ለምሳሌ ዛሬም ትዝ የሚልሽ ካለ ማለት ነው? ቅዱስ ቅዱስ እግዚአብሔር የምስራችን እንበል ተወልዷልና በዓለም እና እንግዲህ እንዲህ እያልን ስንዘምር ልጆች ብዙን ጊዜ ድምጽሽ ቆንጆ ነው ይሉኛል። ይሄ አይነቱ አስተያየት ሲደጋገምብኝ እኔም በውስጤ እንዴት ነው ይሄ ነገር በሚል ስሜት አደረብኝ። እናም በአጋጣሚ ጥላሁን አምደ መስቀል የሚባል ማዕከላዊ የሚሰራ ልጅ ነበረ። ሙዚቀኛ ነው? አዎ ዘፋኝ ነው። አንድ ሽልንግ የምትል ዘፈን ነበረችው እንደውም። እና እሱ ልጅ ይመጣና ክቡር ዘበኛ ሰው ይፈልጋሉና ለምን ይዤሽ አልሄድም አለኝ። የዛን ጊዜ እኔ በጣም ትንሽ ልጅ ነኝ። ከሰፈሬም እንደወጥቼም አላውቅም። ገና የ13 ዓመት ልጅ ነኝ። እና እንዴት ነው ማደርገው ይስጠይቀው። ጧት ወደ ትምህርት ቤት ስትሄጂ መንገድ ላይ ጠብቅሻለሁ አለኝ። እንዳለው ጧት ጠብቆ ወደ ማዕከላዊ ይዞኝ ሄደ። ከነ ደብተርሽ? ከነ ዩኒፎርሜ። እናማ እዛ ስንደርስ የሰው ማአት ግጥም መብሎልሃል። ምንም ይሁን ለፈተና የመጣ ነው ማዕከላዊ ሙዚቀኛ ለመቀጠር። በእጅ እኔ በጣም ፈርቻለሁ። እንደነገርኩ ገና ትንሽ ልጅ ነኝ። በዚያ ላይ የትምህርት ቤት ዩኒፎርሜን እንደለበስኩ ነው። በኋላ የ50 አለቃ ዘውገ ገብረመድን ፒያኖ እየመታ በያ እንግዲህ ሲለኝ እንደዚህ ብዬ መስፈን ጀመርኩ። ምን ዘፈንሽ? እየቀሰቀሰኝ ፍቅርህ የብዙነሽን? አዎ የብዙነሽ እየቀሰቀሰኝ ፍቅርህ ስነቃ ካጠገብ ያጣው የሚለው ነው። አሃ የብዙነሽ በቀለ ነው። ከዚያ ደግሞ ትንሽ እንደማስደነስ ሳብ እያደረጉ ሞካከሩኝ። በቃ ቆንጆ ድምጽ አለሽ አልፈሻል ተባልኩ እና በቃ ተቀጠርኳ። ያኔ አባቴ አበደ። በጣም አዘነ። እጅግ በጣም ተናደደ። እኔ ግን ብዙም ቅር አላለኝ። ምክንያቱም ያኔ ችግር ነበረ። አባቴ ጡረታ ወጥቶ ሲወጣ 40 ብር ነው ይዞ ወጣው። ጡረታ ይዞ ወጣው? አዎ ጡረታ የወጣው በ40 ብር ነውና እኔ ለትምህርት ቤት መጽሐፍት መግዣ 20 ብር ክፈይ ተብያለሁ። እና እንግዲህ እስቲ ታይ እንዴት ነው የሚኮነው? እና አንድም በዚህ ግፊት ይመስለኛል ለመቀጠር የወሰንኩት። አባቴ ግን ክፉኛ ተበሳጭቷል። ልጄ እኔ ለምኝም ቢሆን አስተምርሻለሁ እንጂ በፍጹም አትቀጠሪም በማለት ማዕከላዊ ድረስ ሰተት ብሎ መጣ። ነፍሳቸውን ይማረውና አለቃችን ሻለቃ ጽጌ ፈለቀ እሳቸው ፊት ቀርቦ ሙግት ገጠመ። የመሙገት በህግ አምላክ ልጄን አስወጡልኝ በቃ እንደዚህ ያለና ያኔ ከብዙ ማባበልና ማግባባት በኋላ አባቴ ትንሽ ለዘብ አለ። በመጨረሻም ይሄን ብሎ ከሆነ እግዚአብሔር ያለልሽ እንግዲህ ይሁን አለኝ። በቃ ተቀጠርኩ። ደሞዝ በስንት ቀጠሩሽ ያኔ? ወር 60 ብር እንግዲህ ከጡረታው በላይ አባቴ 40 ብር ያገኛል ጡረታ። እኔ 60 ብር። አዎ ብዙ ነው እንግዲህ። ስንት ዘመን አገልግለው ነው አባትሽ እንደዛ ይሆን? የድሮ ወታደሮች እንደዛ ነበሩ። 40 ብር 30 ብር ይዘው ጡረታ ይወጣሉ። ስለዚህ 60 ብር ለኔ ትልቅ ነው እንግዲህ ያኔ። ግን አንቺ ከዚያ በፊት ብሔራዊ ቲያትር ተቀጠረሽ ነበር የሚባለውስ ነገር? ብሔራዊ አልተቀጠርኩም። ግን የሆነው እንዴት መሰለህ? ብሔራዊ ቲያትር ብዙ ቲያትር እንደው አሪፍ ነው ብሎ ሲሉኝ እዚያም ሄጄ ተፈተንኩኝ። ማዕከላዊ ከመሄድሽ በፊት ነው? ክቡር ዘበኛ ከመሄድሽ በፊት? አይ ማዕከላዊማ ተፈትኛለሁ። አሃ ግን ገና ማለፍሽን አላወቅሽም ነበር? አውቄያለሁ፣ ግን ብሔራዊም ሄጄ ተፈተንኩ። ለምን? ደሞዝ የብሔራዊ ይበልጣል ስለተባለ። ስንት ነበር እዛ? 110 ብር። እውነትም ይበልጣል እንዴ? የማዕከላዊ እጥፍ በለው። አዎ። እና እዛም ተወራርሽ አለፍሽ? አለፍኩ፣ ግን አልተቀጠርኩም። ለምን? ሰዎች መከሩኝ። ምን ብለው?
ደሞዙ ማነስ አትመልከቺ ማዕከላይዝ ማለት እነብዙንሽ በቀለና እነብዙንሽ በቀለ ጥላሁን ገሰሰን ያፈራ ቤት ነው ነገም አንቺ እንደነሱ ልትታወቂ ትቻለሽ ያኔ ገንዘቡ ራሱ ይመጣል አሉኝ እና አንቺ ምን አልሻቸው እንዴ ብዙኮ ያ50 ብር ልዩነት ነው ያለው እጥፉን ማለት ነው ታዲያ ከዚህ በለጠ ታዲያ እኔ ምን ልበል ከዚህ በለጠ ምን አሪፍ ነገር አለ እንዴ በቃ ወደፊት ገንዘቡ ራሱ ከስራሽ ጋር ይመጣል ብለው ሲሉኝ በቃ እውነት ነው ያጓጓል ተቀጠርኩ ዘመኑ መቼ ነበር 1963 ቅጥርሽስ እንዴት ሆነ መለዮ ለባሽ አይ ሲቪል ወታደር ሁኚ ብለው አላስገድዱሽም ያኔ እንዲህ አይነት ነገር ነበር በጭራሽ ግን ብዙ ጊዜ ሊያባብሉኝ ሞክረዋል ምን ይያሉ ህክምና ነፃ ነው ልብስ በነፃ ነው ይያሉ ነው እና የነገር አላጓጓሽም ምክንያቱም እንደነገርሽኝ ያኔ አንቺ ገና ትንሽ ልጅ ነበርሽ እኔ የሚገርመኝ ነው ምንም ነገር ሊበግረኝ አልቻለም ግን እኮ እኔ ቅጠል ያለብሰሽ አይችሻለሁ እንዳው በጣም ነው የሚያምርብሽ መንገ አሁን ለብሳለሁ ግን ከስራ ጋር በተያያዘ ነው ማለቴ ለመድረክ ስራ ሲሆን ነው በተረፈ በየግንባሩ ስንቀሰቅስ ሚሊተሪ ለብሰን ነው ሽጉጥ ጠመንጃ ምናምንስ አረ እኔ እሱን አልነካውም በጣም ነው መፈራው እንደው የት ግንባር ሄደሻል አፋበት አቤት ከርከበት ከርከበት ቆምጨዋ ኤርትራ ውስጥ ምን ያልሄድንበት አለ ብለ ነው አንድ ወቅት ላይ የማዕከላይዝ ሙዚቀኛ መንደፈራ አካባቢ የፈንጂ አደጋ አድርሶበት ነበር ያንንቺ ከቡድኑ ጋር አልነበርሽም ነበርኩ እንጂ ያኔ ነበርሽ እኔ ጥላሁን ገሰሰ ብዙነሽ በቀለ ተፈራ ካሳ ሁሉም ነበሩ በአንድ አውቶቡስ ውስጥ ነበርን እና መንደፈራ ልንደርስ 5 ኪሎ ሜትር ያህል ሲቀረን ፈነዳ አውቶቡሱ ለሁለት ነው በቃ የተቆረጠው አውቶቡሱ ራሱ 15 ሜትር አፈናጥሮን ይጣለን ያኔ 10 ሰው ቆሰለ የሞተስ አልነበረም አንዲት ልጅ ሞታለች በጣም ጎበዝ ተወዛዋዥ ነበረች ማን ትባላለች መንበረሸቴ ሞክሽሽ ነበረች አዎ በዚህ የተነሳ መንበረ በየነ ሞተሽ ተብሎም ተወርቶ አስታወስኩ ምክንያቱም እሷ ያኔ ገና ብዙም አልታወቀችም ነበርና ነው ግን በጣም ጎበዝ ተወዛዋዥ ነበረች ፈጣሪ ነፍሷን ይማረው አሜን አሜን ነፍሷን ይማረው መቼም እንደ ያለው ነገር እጅግ በጣም ነው የሚያሳዝነው በእነ ንግስት አበበ ላይ ደረሰው እኮ የሚረሳ አይደለም ፈጣሪ ሎል እግዚአብሔር የሁሉንም ነፍስ ይማርልን እስቲ አሁን ደግሞ ስለ ፍቅር ህይወትሽ እንጫወት ፍቅር ያጠቃታል ነው የሚሉሽ እንደው ከየትም ጭምድድ ነው የሚያደርግሽ አሉ እንደዚህ የሚሉሽ ሰዎች ብዙዎች ናቸው እንደው ወዲያው ነው ቀብ የሚያደርግሽ አሉ አሁን ፍቅር ህይወት ነው በፍቅር አምናለሁ ፍቅር ደስ ይለኛል ማፍቀር ወዳለሁ መፈቀርስ ማን ይጠላል እንበል ለምሳሌ ምን አይነት ወንድ ይማርክሻል ወይም ቀድሞ የሚስብሽና የሚያስደነግጥሽ እንጃ እኔ አሁን በዚህ እድሜ ይሄ ነው ብዬ አልችልም እሺ በፊት ድሮ እንግዲህ ኮራ ቀብረር ጀነን ያለ ቁመታም ሎጋ ሸበላ የሚባል ብዙ ቆንጆ ያልሆነ እምል የድሮን ስሜቴን ነው አሁን ትልቅ ሰው ነኝ ሁሉም ነገር በቅቶኛል እና ምንም ነገር ሊመጣልኝ ወይም እንዶ ሊያስደነግጠኝ አይችልም አሁን ሰዎች ግን የምር ሰዎች ብቻ አለምኛ እኔንም ጨምሮ ሁላችንም በጣም ሲበዛ ቆንጆ ናት እንላለን ይሉሻልም ሰዎችም አንቺስ በርግጥም እንዳልከው እንደዛ ሲሉ ሊሉ የሚችሉ ሰዎች ይኖራሉ አይ ቆንጆ አይደለችም የሚሉም ይኖር ይሆናል አረ እኔ ጠየቅኩት አንቺን ነው የእውነትም ቆንጆ ነኝ ብለሽ ታስቢያለሽ አይ እና ታዲያ ደህና ነኝ ብዬ ነው ማምነው አረ እንደው ትንሽ ይሉኝ ታይዝሻል ማለት ነው ለምሳሌ ምን ያምራል ታያለሽ መንቢ እንዴት ከሁሉ ነገሬ ምን ነው ቆንጆ ምትዩ እንደዚህ አይነት ነገር አለ እንዴ ለምን አይኖርም አይን ጥርስ ከንፈር ጸጉር እንደኮ ተነክሶ እኮ ይወጣል እሺ እስቲ እንደው አሁን አንተ ራስህ ምን ያምራል ነው የምትለው በለራስህ ልጠይቅ ዋው እኔ እንኳን ራሱን በራሱ ችሎ የሚያምር አንድም ነገር የለኝም ወግድ የለም ሰዎች ወደ አንቺ እንመለስና አንቺን ሰዎች ምን ይሉሻል ምን ያምራል ነው የሚሉሽ ምን ይላሉ እንግዲህ ይሄ እንኳን ይሻላል ቆይ ልመልስ እና ምን ያምራል አይንሽ ይላሉ ሌላስ ጥርስሽ ሌላስ አይ በቃ ሌላ እንጃ አላውቅም እሺ እስቲ ስለ ትዳር ህይወትሽ እንጫወት እኔ
በመሰረቱ ትዳር የመሰረትኩት በጣም ዘግይቼ ነው። ግን ብዙን ጊዜ ትዳር ሲባል ለኛ ለአርቲስቶች ቀን አይሆንም። ምክንያት ስለማትመጪው እንግዲያውስ በልንገርህ እኛ በጣም ነው የምንመቸው። እንደውም እንደ አርቲስት አፍቃሪና ተፈቃሪ የለም። አረ እውነት? እና ታዲያ ችግሩ ምንድነው? ሙያን የሚረዳልህ እናም ተያያዥ ነገሮችን ተገንዝቦ ውስጥህን የሚያውቅልህ እንዴ ብዬ ልግለጽልህ። ብቻ ያም ሆነ ትዳር መስርቼ ነበርና ከባለቤቴ ጋር በጣም እንዋደዳለን። ግን ስምም አልነበርንም። እየተዋደድን አንግባባም። ሙያችንም የተለያየ ነው። በመጨረሻ ተለያየን። 5 አመት ሙሉ ግን አብረን ኖረናል። ልጅስ መንቢ? የመጨረሻው ልጄን የወለድኩት ከሱ ነው። ስንት አመቱ ነው? አሁን 9ኛ አመቱን ይዟል። እና ከዚያም በፊት የወለድሻቸው ልጆች አሉ ማለት ነው? አዎ ሌሎች 2 ልጆች አሉኝ። አጠቃላይ 3 ልጆች ነው የወለድኩት። ሁለቱን ግን በትዳር ሳይሆን እንዲሁ በፍቅር ጓደኝነት ጊዜ የወለድኳቸው ልጆቼ ናቸው። እና አሁን 3ቱም ልጆችሽ አብረውሽ ነው የሚኖሩት? የመጨረሻው ልጅ አብሮኝ ነው። ሌላኛው ውጭ ነበር የሚኖረው። አሁን እዚህ መጥቶ ከኔው ጋር አብሮ ይኖራል። ሴቷ ልጄ ስዊዘርላንድ ጄኔቫ ነው የምትኖረው። እሷ ግብታ ወልዳለች። የልጅ ልጅ አይተሻላ? ፈጣሪ እግዚአብሔር የተመሰገነ ይሁን። በጣም ነው ደስ የሚለው መንቢ፣ በጣም ነው ደስ የሚለው የልጅ ልጅ ላይ እዚህ ላይ መድረስሽ። እስቲ ደግሞ አሁን እንደገና ተመልሰን ስለ ሙያሽ እናውጋ። በ1983 ማብቂያ ሰራዊቱ ከተበተነና ሙዚቃ ክፍሉ ከፈረሰ በኋላ የት ገባሽ? ምን መስራት ጀመርሽ? እኛ ሲቪል ስለነበርን በባህል ሚኒስቴር በኩል ወዲያውኑ ወደ ሀገር ፍቅር መጣንና እኔ ስራ አላቋረጥኩም። ዛሬም ድረስ ሀገር ፍቅር እየሰራሁ ነው። ሀገር ፍቅር በደሞዝ በስንት ጀመርሽ? ከማዕከላዊ ይዤ የመጣሁት ነው። ስንት ነበር ከማዕከላዊ ይዘሽ የመጣሽው? 420 ብር ብቻ። እንዴት ብቻ? በጣም 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 ትንሽ ነው። 420 ብር በጣም በትንሽ ነው። እና እሺ አድጓልኮ ስንት ደረሰ ዛሬ? 672 ብር። ያስቃል ቢሆን መቼስ ይገርማል። እዚህ ሀገር የኪነ ጥበብ ባለሙያዎች ህይወትና ኑሮ እና በቃ አሁን የገቢ ምንጭሽ ይሄው ነው። ታዲያ ሌላ ምን አለ? እንደዚህ የቴሌቪዥን ማስታወቂያ ትሰራለሽ የሚባለውስ? 2 ጊዜ ብቻ እኮ ነው የሰራሁት። እሱንም ያሰራኝ አለምነህ ዋሴ ነው። ባልሳሳት የፀጉር ቅባት መሰለኝ። አዎ ሞጆ ቅባትና አንድ ሄር ቶኒክ፣ በቃ 2ቱን ነው የሰራሁት። እና አሁን በህይወትሽ ደስተኛ ነሽ መንበረ? በጣም በጣም ባለኝ ተደስቼ የምኖር ሰው ነኝ። ግን እኔ አንዳንዴ ሀገር ፍቅር ሳገኝሽ የሆነ ስሜቴ ይነካል። የሆነ ጥግ ቦታ ላይ ብቻሽን ቁጭ ብለሽ ነው ማይሽ። ሊሆን ይችላል እንጃ። ብቻ ብዙን ጊዜ ውስጤን ዝም ብሎ ብቸኝነት ይሰማዋል። ግን አሁን መጥፎ ነገር ገጥሞኝ አይደለም። ምናልባት ወደ ኋላ እየሄድኩ የድሮውን እያሰብኩና ስለ ድሮ እያስታወስኩ ይመስለኛል። የማዕከላዊ ሙዚቀኞች በየቦታው ተበታትናቸዋል። ለሞኑ ትጠያይቃላችሁ? ትገናኛላችሁ? ሴቶቹ እንጠያየቃለን፣ ግን ብዙም አይደለንም። ያለነው ጥቂቶች ነን። ስንቸገር፣ ስንታመም፣ ሞት ሲመጣ ተደዋውለን ቢሆን እንገናኛለን። ለምሳሌ ውብሻው ስለሽ የራሷን ፐብና ናይት ክለብ ከፍታለች። ትገናኛላችሁ ከውብሻው ጋር? በጣም እንጂ። ከውብሻው ጋርማ በየጊዜው ነው ገናኛው። ጓደኛዬ ስለሆነች ቤቷ ሄዳለሁ፣ ትጋብዘኛለች። ስጫወት ቆይቼ ቤቴ ታደርሰኛለች። እሷ ምሽት ክለብ ውስጥ ዘፍነሽ አታውቂም? አይ ዘፍኛ አላውቅም። በርከት ያሉ ዜማዎችን እንደተጫወች ነግረሽኛል። በካሴት ደረጃስ? አንዲት ካሴት ሰርቻለሁ። እሷም ኮሌክሽን ናት። ከግርማ ነጋሽና ተስፋዬ በላይ ጋር ነው የሰራነው። ማስተር ሳውንድ የሰራችሁት ማለት ነው? አዎ። እሱም ያው የድሮ ዘፈኖችን የተጫወትኩት እንደገና። እና ካሁን በኋላ ሲያስብሽው ነገር የለም? በርግጥ አሁንም ቢሆን ጥሩ ነገር መስራት እፈልጋለሁ። እንደውም ገንዘቡ ቀርቶብኝ ጥሩ ስም ብቻ ማግኘቱን ነው የምፈልገው። ለልጆቼና ለኢትዮጵያ ሕዝብ አንድ ጥሩ ስራ ሰርቼ ባልፍ ደስ ይለኛል። በዚህ በኩል አርቲስት ሞገስ ተካ ጥሩ ተስፋ እየሰጠኝ ነው። አይዞሽ እያለኝ ነው። ለወደፊቱም ቃል ገብቶልኛል። አሁንም እዚሁ ቲያትር ቤታችን ውስጥ የምጫወታቸውን ጥሩ ስራዎችንም ሰርቶልኛል። መንበር ባልሳሳት ድፍን 33 ዓመት ሙሉ ሙዚቀኛ ሆነሽ ሰርተሻል። እንደው በንብረት ደረጃስ ምን አፍርተሻል? 3 ልጆች። አዎ ታዲያ ሌላ ምን አለኝ? ሀብቴም ንብረቴም ልጆቼ ናቸው። ሌላ ቤሳ ቤስቲን አላፈራው። የልጆችሽ አባቶች ይረዱሻል? ማንንም ሰው ልጆቼን ረድቶልኝ አያውቅም። አንዲት ነገር እንኳን። አሁን በትዳር ላይ አይደለሽም? አሁን ትዳር የለኝም። ትዳሬ ስራዬና ልጆቼ ናቸው። ጄኔቫ ያለችው ልጅሽ ትደግምሻለች? አዎ ልጄ በጣም ታግዘኛለች። ባሏን በጣም ጥሩ ሰው ነው። እግዚአብሔር ይስጣት። ኢትዮጵያዊ ነው። በጣም ጥሩ ሰው ነው። ለሞኑ ሙዚቀኛ ባትሆኝ የኖሮ መንበረ እንደው
ምን ትሆኚ ነበር? ምን ትሆኚ ነበር? ብሮጥ ደስ ይለኝ ነበር። ሩጫ? አዎ ሯጭ ብሆን ደስ ይለኝ ነበር። ታጭሻለሽ? አላጨስም። ፉቷስ ላይ? አይ ኮታዬን አንስቻለሁ። መዝናኛሽ ምንድነው ታዲያ? ቤቴ ገብቼ ከልጆቼ ጋር መጫወት። እቁብ አልወድም፣ ኑሮኝም አያውቅ። ቀደረስ ከአንድም 6 ምን ያስጠላሻል? ምቀኝነት። ደስ የሚልሽ ነገር? መልካም ነገር ማድረግ። መልካም ነገር ሁሉ እንዲገጥምሽ ምኞቴ ነው መንቢ። ላንተም እንዲሁ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ቆንጂየዋን መንበረ በየነ የዛሬ 15 ዓመት ያነጋገርኳትን ነበረ ካዜብ ጋር እየተቀባበልን ያስደመጥናቸው። ለመሆኑ መንበረ በየነ ዛሬ የት ነው ያለችው? እንዴት ነው የምትኖረው? ከማን ጋር ነው የምትኖረው? በምን አይነት ሁኔታ ነው የምትኖረው? ከደቂቃዎች በኋላ ጠብቁ። ሰው ከተሰማራ እንደየስሜቱ በዋለት ሜዳ አይቀርም ማፍራቱን አይቀርም ማፍራቱ። መንበረ በየነ እንግዲህ እስካሁን 80 ተወልዳ ፈረንሳይ አድጋ ፈረንሳይ ኤምባሲ አካባቢ አድጋ ማዕከላዊ ወይም ደግሞ በቀድሞ አጠራር ክቡር ዘበኛ ባልደረባ ሆና ረጅም ጊዜ በቴሌቪዥን መስኮት ብቅ ባለች ቁጥር አቤት ቁንጅና፣ አቤት የአይኗ ማማር፣ አፍንጫዋ፣ ጥርሷ የሚባልላት እንደው የምር ስዕል የመሰለች ቆንጆ። መንቢ እንደምን አለሽ? ደህና ነኝ እግዚአብሔር ይመስገን። ዳርዬ ደህና ነህ? ደህና ነኝ እግዚአብሔር ይመስገን። አዜብም ከጎን ያለች። እንደምን ነሽ መንበረ? ሰላም ነሽ እናቴ? አዜብዬ ሰላም ነሽ እናቴ? እግዚአብሔር ይመስገን ሰላም ነኝ እኔ። እግዚአብሔር ይመስገን ደህና ነኝ። ይሄን ፕሮግራም ልንሰራ ያሰብነው ያለፈው አርብ ዕለት ነበርና አጋጣሚ ዘለነው አሻገርነውና ወደ ዛሬ አመጣ ነው። ግን በኋላ ላይ እስቲ ቤተሰቦች መቼስ መንበረ እዚህ ሀገር የለችም ያለችው ስዊዘርላንድ ጄኔቫ ነው የምትኖረው። ስለዚህ እስቲ አዚቲ ፈረንሳይ አካባቢ ሂጂና ያንቺም ሰፈር ነውና እኔ ይሄኛውን ጽሁፉን አዘጋጃለሁ። ያኔ ዛሬ 15 ዓመት ያደረኩላት ቃለ መጠይቅ ነው። እስቲ ቤተሰቦቿን ጠይቂና በምን ሁኔታ ነው መንቢ የምትገኘው? የት ትኖራለች? ከማን ጋር ትኖራለች? ምን ትሰራለች? የሚለውን ነገር አጣርተን ለአድማጮቻችን እናድረስ፣ እናስባት፣ እናስታውሳት ብለን ነበረ። በኋላ አዜብ ወዲያውኑ ስልክ ደውላ በጣም እድለኞች ነን አስደሳች ነገር አለ አለችኝ። ምን ስላት መንበረ በየነ እዚህ ሀገር ነው ያለችው አለችኝ። መቼ መጣሽ? አንድ ወር ሆኖኛል ከመጣሁኝ። አንድ ወር ሆነኝ። የት ነበር የምትኖሪው? የምኖረው ስዊዘርላንድ ነው። ግን ያው 6 ወር እዛ ኖርና ደግሞ እመጣለሁ። በጤንነት ምክንያት ነው ወደዛ ሄድኩት። ትንሽ ጤና በማጣት ጉዳይ ነው ሄድኩት። እዛ አለች አንድ ልጅ አለችኝ። እዛ ነው ሕክምና ላይ ነው ያለው። ምንድነው መመሽ? ለኔ መቼም ካንሰር ነው። የጡት ካንሰር ይዞኝ ነው የሄድኩት። ግን እግዚአብሔር ፈወሰኝ። በቃ እግዚአብሔር መልካም አደረገልኝ። የዛሬ 6 ዓመት ነው የተያዝኩት ነበር። እግዚአብሔር ፈወሰኛል። ደህና ነኝ። በቃ አሁን በምን ሁኔታ ላይ ያለሽው? ደህና ነሽ? አሁን ደህና ነኝ እግዚአብሔር ይመስገን። ስሙ ይክበር። ለምን ያው ሕክምናውን ሁሉ ጨርሼ ነው ያለሁት። ግን ያው መከታተል ስላለብኝ እዛ እየኖርኩኝም እዚህም እየመጣሁ ነው የምኖረው። ተመስገን። በጣም ደስ ይላል። እንኳን አተረፈሽ፣ እንኳን እግዚአብሔር አማረሽ። ልጆችስ? ልጆቼ እዚህ ናቸው። 3 እዚህ ናቸው። አንዷ እዛ ነች ከነ ልጆቿ። እዛ ናቸው ከነ ልጆቼ። በጣም ደስ ይላል። ግን ለረጅም ጊዜያት ለረጅም ዘመናት የምርም እንደው ላለፉት 30 ዓመታት ማለት ይቻላል የትም ቦታ ላይ ተንሻብር አናውቅም። ማህበራዊ ህይወት እንደው የደጅ ሰው የሸንጎ ሰው የምትባይ አይነት ሰው አይደለሽም። 38 ዓመት ነው ግን ያገለገልሽው አይደለ መንበረ? አዎ 38 ዓመት ነው ያገለገልኩት። 38 ዓመት አገልግዬ ያው እንግዲህ ምልህ ያው እንደ 38 ዓመት አገልጋይ አይደለም መቼም በእኛ ምድር ላይ መኖር ቀላል ነገር አይደለም። ግን ያው አገልግዬ ወጥቻለሁ። ጡረታ ነው ጠይቄ ነው የወጣሁት። እድሜም ብዙ ሳይደርስ ጠይቄ ነው የወጣሁት እና
ከዛ ወዲያው ታመምኩኝ። ወዲያው ተነስቼ ወደ ስዊዘርላንድ ሄድኩኝ። የሸንጎ ሰው ያልመሰልኩበት ምክንያቱ በእምነቴ ትንሽ ተለይቻለሁ። የእምነት ሰው ሆኛለሁ። ወደ መንፈሳዊ ህይወት አዘነበልሽ? በመንፈሳዊ ህይወት የፕሮቴስታንት እምነት ተከታይ ነኝ እና ያው ያዳነኝን ኢየሱስን በማክበር ላይ ነኝ ያለሁት እና በቃ ጌታ ተውቶኝ እዚህ ስላደረሰኝ እድሜ ጨምሮልኝ ስለሆነ ያው ሙያዬን በጨርሼ ነው የወጣሁት። አገልግለሻል። ማገልገል የሚገባሽን ዘመን እድሜ ያህል ሄደሻል። አዎ በቃ እግዚአብሔር እስካለልኝ ድረስ ሰርቻለሁ። በመሰለኝ ነገር ራሴና እንትን ብዬ ጨርሼ ነው የወጣሁት። በጣም ደስ ይላል። በጣም ደስ ይላል። መዝሙር ታዲያ አሁን እንደው ወደ መዝሙሮቹ ሳልሄድሽም? አዎ አይ መዝሙር አልዘመርኩኝ አስባለሁ፣ ግን ጌታ እንደረዳኝ ይሆናል። ግን ያው ለሱ አልሄድኩም። ሰዎች ከድሮ የኪነ ጥበብ ባለሙያዎች ክቡር ዘበኛ የነበሩ እንግዲህ ያኔ እናንተም ማህበራዊ ህይወታችሁ መጠያየቃችሁ መገናኘታችሁ ደስ የሚል ነገር ነበር። ቤተሰብነት፣ ጓደኝነት በጣም ጠንከር ያለ ነበረ። አሁን የለም ያ ነገር በህይወት ካሉት ጋር። መቼስ ብዙዎቹ ተለይተውናል፣ ብዙዎቹ በሞት ተለይተውናል። እንዴት ነው አሁን ግን ያላችሁት? ይገርማል በጣም እኔም ውስጤ ያስባቸዋል። ወንድሞቼና እህቶቼ ናቸው። እስካሁንም ወዳቸዋለሁ። ትዝታው አለኝ፣ የጓደኞቼ ትዝታ። ግን ማንንም አግኝቼ አላውቅም። አንዱ ቤሻውን አግኝቼ ነበረ። አንድ ቦታ እነዘውገ ገብረመድህን ተሰባስበው አግኝቻቸው ነበር። ከዛ በኋላ ብዙዎቹ ሞተዋል፣ በህይወት የሉም እና ብዙዎቹ ደግሞ ወደ ውጭ ናቸው። እነ ማርሸት ዳምጠው አንዳንድ ሰዎች ወደ ውጭ ናቸው አሉት እና ማንንም እዚህ ኢትዮጵያ ስመጣ ብዙ አላገኝም ሰው እና ዝም ብዬ መጥቼ ነው ዶቼን አይቼ የሚሄደው። በጣም አዝናለሁ። ግን ኑሮ በስዊዘርላንድ እንዴት ነው? እንዴት ይዞሻል? እግዚአብሔር ይመስገን። እምልሽ ስዊዘርላንድ ሀገር እምልሽ ማንም እኔ በዘመኔ የማላውቀውን ድምፁን ሰምቼ የማላውቀው ሀገር ነው። እኔን አንከባክቦ አክሞ በህይወት ያቆሙኝ እምልሽ ከእግዚአብሔር በታች እነሱ ናቸው። እኔ ረድተውኝ እምልሽ 5 ሳንቲም ሳላወጣ የስዊዘርላንድ መንግስት ረድቶኝ ነው በህይወት እንድኖር ያደረገኝ እና እግዚአብሔርን በጣም ነው የማመሰግነው ስለ ስዊዘርላንድ። እግዚአብሔር እንዲባርካት ስዊዘርላንድ እወዳለሁ። ነው አገሬም ኢትዮጵያ ቢሆን ግን የረዳኝና በህይወት እንድኖር ያደረገኝ ስዊዘርላንድ ሀገር ነው። በጣም እግዚአብሔር ይባርካቸው። አሜን አሜን አሜን። አንቺንም እንኳን የልጆችሽ እናት አደረገሽ። አንድ መቼስ መንበረ ስትነሽ ሁሌም ቁንጅናሽ ነው የሚነሳው። ዛሬም አለ አብሮሽ? እኔ እንጃ እንግዲህ ሰው እንዳድናቂው ነው እንግዲህ እንደመሰለው ነው መልክን እንትን የሚለው እንግዲህ እኔ እንጃ ቆንጆ ነኝ ብዬ ነገር አልችልም። ባንቺ የወጣ ማን ነው ከልጆችሽ? ከልጆችሽ ባንቺ የወጣ ማን ነው? ይገርምሻል ልጆቼ ሁሉም ቆንጆዎች ናቸው። ላደንቅ አይደለም፣ ሁሉ ወንዶቹ በጣም ቆንጆዎች ናቸው። ሴቷን በጣም ቆንጆ ነች። በጣም ቆንጆዎች ናቸው ልጆቼ። ያንቺ ልጆች አይደሉም? አዎ በእውነት ነው የምልህ ቆንጆች ናቸው። ለምን የኔ ልጅ አይደለም የመንበረ በየነ ልጆች ስለሆኑ ነው። እግዚአብሔር ያሳድግልሽ። እግዚአብሔር ይባርክልሽ፣ ያሳድግልሽ። አሁን ተመልሰሽ ልትሄጂ ነው አይደለ? ሰኞ ሄዳለሁ እያልሽ ነው። ሄዳለሁ እናቴ። ደስ እያልሽ ነው። መንቢ በጣም እናመሰግናለን። በኪነ ጥበቡ ዓለም ውስጥ እያለሽ የምንወዳቸውን ነገር ሰጥተሽናል። በተለይ እንደ ህዝብ መዝሙር ይዘመር የነበረው ሰው ከተሰማራ እንደየስሜቱ በዋለበት ሜዳ አይቀርም ማፍራቱ በጣም ትልቅ መማሪያም የነበረ ነገር ነው። እነ ፋንታንታ ለእኛን አነሳን ዛሬ በሳቸው የተነሳ የፈለቀነ አባት አነሳን። ኮሎኔል ኃይሉ ወልደ ማርያምንም ማስታወስ ናቸው። ትልቅ ስራ ነው የተሰራው ለረጅም ዘመናት። በአንድ በዚህ ዘፈን ብቻ ረጅም ዘመናት መንበረ በየነ የሚለውን ስምሽንም ሰቅለሽ ነው ማህተምሽም ሆኖ ነው ያለፈው። ከነመላ ቤተሰብሽ መልካሙን ነገር ሁሉ እንመኝልሻለን። እግዚአብሔር ያክብርሽ። እግዚአብሔር ይባርካችሁ። ተባረኩልኝ እናቴ። ሰላም ሁኑልኝ። አሜን አሜን። አንድ አድማጫችን በፌስቡክ ገጻችን ላይ ያንቺን የሲዲ የካሴት አልበም ፎቶሽን
እየላከልን ነበር ዋው እንዴት ታምራለች በጣም እሱማ ምን ወደዛ የሲዲ የካሴት ከቨሩን ነው ፎቶ አንስቶ ይላከልንና አብዲ ነጋሽ ነው አብዲ ነጋሽ የታወቀ ነው እንግዲህ የሸክላ መጫወቻዎችን እንደዚህ መጽሐፎችን ይይዛልና አሁን ደርሶናልና አድማጮችም እንደዚሁ መልካም ጤንነት እየተመኙልሽ ነው በጣም እናመሰግናለን መንበረ እናቴ ተባረኩልኝ እናንተ ሰላም ሁኑ አሜን አሜን ደህና ሁኑ እሺ መንበይ